Hello and welcome. ባለፉት ቪዲዮዎች እንግዲህ የተለያዩ የፍሬሽማን ኮርሶችን እያነሳን እያየን ነበር። ዛሬ ደግሞ የሞራል ኤንድ ሲቪክስ ኮርስ ቻፕተር 5 ኮንስቲቱሽን ዲሞክራሲ ኤንድ ሂውማን ራይትስ የሚለውን እናያለን። ይህ ዩኒት እንግዲህ ብዙ ሰፊ ሐሳቦችን የያዘ ነው። እናም ሲምፕሊፋይድ እና ቀለል ባለ መልኩ ለማስረዳት ሞክራለሁ ማለት ነው። ቪዲዮውን እስከ መጨረሻው ማየት እንዳትረሱ። ሌትስ ጎ። የመጀመሪያው የዚህ ዩኒት ሐሳብ 5.3 ኮንስቲቱሽን ኤንድ ኮንስቲቱሽናሊዝም የሚል ነው። ኮንስቲቱሽን የሚለውን ቃል በብዙ መልኩ መጠቀም እንችላለን። ወደ ፖለቲክስ እናመጣው ግን የሀገርን ህገ መንግስት ነው የሚገልጽልን። ኮንስቲቱሽን ለአንድ ሀገር ህግ ፈንዳሜንታል ቤዚክ እና መሰረት የሆነ ነገር ነው። መንግስት እንዴት ነው ሴትአፕ የሚሆነው፣ እንዴት ነው መስራት ያለበት፣ እንዴት ነው ፈንክሽን የሚያደርገው የሚለውን የሚነግረን ነው። የዜጎችን መብቶች ዲፋይን ያደርጋል። መንግስት ራሱ ስልጣኑ እስከ ድረስ ነው፣ ፓወሩ ምን ያክል ነው የሚለውንም የሚገልጽልን ነው። በዚህ መልኩ ከሁሉም ህጎች የበላይ የሆነ ሀገሪቱ የምትተዳደርበት ህግ በመሆን ይቀመጣል። ኮንስቲቱሽን ሪትንም አንሪትንም ሊሆን ይችላል። ሪትን የሚባለው ፎርማል ኦርጋናይዝድ የሆነ ዶክመንት እና ቤዚክ የሚባሉ ህጎችን የሚገልጽ ነው። አንሪትን የምንለው ግን ፎርማል ሲንግል የሆነ ዶክመንት ሳይሆን በትራዲሽን ከስተም፣ በፍርድ ቤት ውሳኔዎች፣ በታሪካዊ ዶክመንቶች እና በጊዜ ሂደት በተላለፉ ህጎች የተሰራ ነው ማለት ነው። ሪትን እና አንሪትን የሚለውን በኋላ ላይ እንመጣበታለን። ሌላው ሐሳብ ደግሞ እዚህ ሰብ ቶፒክ ላይ ፔኩሊያር ፊቸር ኦፍ ኮንስቲቱሽን የሚል ዋና የሆኑት የኮንስቲቱሽን መለያ ፊቸሮች ምንድናቸው ስንል አንደኛ ጄኔራሊቲ ነው። ኮንስቲቱሽን ዝርዝር ዲቴል የሆነ ሎዎችን የያዘ አይደለም። ይልቁንስ ብሮድ የሆነና ጄኔራል ፍሬምወርክ ያለው ገቨርንመንት እንዴት ኦርጋናይዝ እንደሚያደርግ ፈንክሽን ማድረግ እንዳለበት የተለያዩ መብቶችን እና ግዴታዎችን ጄኔራል በሆነ መልኩ የሚገልጽ ነው። እንዲሁም ኮንስቲቱሽን ፐርማነንሲ ፊቸር አለው። ኮንስቲቱሽን ዲዛይን ሲደረግ ለረጅም ጊዜ እንዲቆይ ተደርጎ ነው። የሆነ በየአመቱ የሚቀያየር ነገር አይደለም። ለብዙ ጄኔሬሽኖች ይቆያል ማለት ነው። ሶስተኛው ፊቸር ደግሞ ሱፐርማሲ ነው። ኮንስቲቱሽን የሀገሪቱ ሃይስት ነው፣ ከፍተኛ ህግ ነው። ማለትም ከኮንስቲቱሽን ውጪ ያሉት ሌሎች ህጎች ከሱ ጋር የተስማሙና እሱን ኮንፊርም የሚያደርጉ ከሆነ ነው ተቀባይነት የሚኖራቸው። እሱን የማይስማሙ ከሆነ ኢንቫሊድ በመሆን ይጣላሉ ማለት ነው። እንዲሁም ኮንስቲቱሽን ታይፕክሊ ኮዲፋይድ ዶክመንት ነው። ማለትም አብዛኛውን ጊዜ ኦርጋናይዝድ በሆነ ዶክመንት ውስጥ የተጻፈ ነው ማለት እንችላለን። ሌላው ፊቸር ደግሞ ኮንስቲቱሽን ግልጽ በሆነ መልኩ አሎኬሽን ኦፍ ፓወር የኃይል ክፍፍልን የሚያስቀምጥ ነው። ሪስፖንሲቢሊቲዎች እንዴት በገቨርንመንት ውስጥ መሰራጨት እንዳለበት የሚለውን የሚያስረዳ ነው። እነዚህ እንግዲህ አምስቱ ኮንስቲቱሽን ከሌሎች ህጎች የሚለይበትን ፊቸሮች የሚያሳዩ ናቸው ማለት ነው። ሌላው ሐሳብ ሜጀር ፐርፐስ ኤንድ ፈንክሽን ኦፍ ገቨርንመንት የሚል ነው። ኮንስቲቱሽን በስቴት ውስጥ ብዙ ፐርፐሶች አላማዎች አሉት። የመጀመሪያው ኢት ሰርቭስ አስ ኤ ፍሬምወርክ ፎር ገቨርንመንት የተለያዩ የመንግስት ብራንቾች ኤክስኪዩቲቭ፣ ሌጂስሌቲቭ ኤንድ ጁዲሻሪ እንዴት ነው አክት ማድረግ ያለባቸው የሚለውን ፍሬምወርክ መዋቅር ያስቀምጣል። ይህ ፍሬምወርክ ደግሞ ጠቅላላ ዲዩቲስ ኤንድ ሪስፖንሲቢሊቲስ፣ ፓወር ኦፍ ገቨርንመንት ኦፊሻል፣ የዜጎችን ራይት ኤንድ ሪስፖንሲቢሊቲ ምናምን አውትላይን በማድረግ ሰፋ ያለ የገቨርንመንት ስትራክቸር ይሰጠናል ማለት ነው። ሌላው ስራው ደግሞ የኮንስቲቱሽን ሊሚቲንግ ዘ ፓወር ኦፍ ገቨርንመንት ነው። የመንግስትን ስልጣን መገደብ። ሁሉም አክሽኖች መንግስት የሚያደርጋቸው በሙሉ በኮንስቲቱሽኑ መሰረት መሆን አለበትም ይለናል። ሩል ኦፍ ሎው የህግ የበላይነትም ሊከበር ይገባል። በዚህ መሰረት መንግስት ስልጣኑን ያለ አግባብ እንዳይጠቀም ያግደዋል ማለት ነው። ሌላው የኮንስቲቱሽን ፐርፐስ ኢት ፕሮቴክትስ ኢንዲቪዥዋል ኤንድ ኮሌክቲቭ ራይትስ ኦፍ ሲቲዘንስ። ኮንስቲቱሽን ክሊር የሆነ የኢንዲቪዥዋል እና ኮሌክቲቭ ሪሌሽንሺፕ ዲዩቲስ ኤንድ ሪስፖንሲቢሊቲን ግልጽ በማድረግ እና የገቨርንመንት ፓወርን በመገደብ የዜጎች መብት የተጠበቀ እንዲሆን ያደርጋል ማለት ነው። እንዲሁም ኮንስቲቱሽን ሱፕሪም ሎው ኦፍ ዘ ላንድ ብለናል። ይሄ ማለት ሌሎች ህጎች በሙሉ ከሱ ጋር ከተስማሙ ነው ተቀባይነት የሚኖራቸው፣ ወይንም ሱፕሪም ሎው ኦፍ ዘ ላንድ በቃ የሀገሪቱ የመሪቱ የመጨረሻው ህግ ነው ማለት እንችላለን። ኦልሶ ኮንስቲቱሽን ሌጂቲማይዝስ ዘ ገቨርንመንት ስልጣን እንዴት ነው የሚገኘው፣ እንዴት ነው ኤክሰርሳይዝ የሚደረገው የሚሉትን ግልጽ በሆነ መልኩ በማስቀመጥ ሰላምን ኦርደርን የሚጠብቅልን ነው። ሌጂቲማይዝስ ዘ ገቨርንመንቱን ህጋዊ የሚያደርግ ነው ማለት ነው። ፋይናሊ ኮንስቲቱሽን ብዙ ጊዜ የሀገሪቱን ቫሊዩ እና ጎሎችንም ሪፍሌክት የሚያደርግ ነው ይባላል። እነዚህ እንግዲህ ፈንክሽን ኤንድ ፐርፐስ ኦፍ ኮንስቲቱሽን የኮንስቲቱሽን ዋና ዋና የምንላቸው ፐርፐሶች አላማዎች ናቸው ማለት ነው። ሌላው ቶፒክ ደግሞ ክላሲፊኬሽን ኦፍ ኮንስቲቱሽን የሚል ነው። ኮንስቲቱሽንን የተለያዩ ክራይቴሪያዎችን በመጠቀም በተለያዩ መልኩ ካቴጎራይዝ ማድረግ እንችላለን። የመጀመሪያው ካቴጎራይዝ የምናደርግበት መንገድ ቤዝድ ኦን ፎርም ነው። ይህም ሪትን እና አንሪትን ኮንስቲቱሽን ይባላሉ። ቅድም ባየነው መሰረት እንግዲህ ሪትን ኮንስቲቱሽን የሚባለው በዝርዝር የተጻፈ በፎርማል ዶክመንት የተቀመጠ ነው። ለምሳሌ የኢትዮጵያ፣ የኬንያ፣ ዩኤስኤ፣ ጀርመኒ፣ ብራዚል፣ ኢንዲያ
ብዙ የሚታወቁት ኮንስቲቱሽኖች እንደዚህ ብዙ ምሳሌዎችን መጥቀስ የሚቻል ነው። የሪትን ኮንስቲቱሽን ዋናው አድቫንቴጅ ግልጽ ነው። በዶክመንት ፎርምም ስላለ ቶሎ አክሰሰብል ነው፣ ቶሎ ማግኘት ይቻላል እና ስቴብል የሆነ ነው። ዜጎችን በቀላል መረዳት የሚችሉትና መንግስትም ትክክለኛው ነገር እያደረገ ነው አይደለም የሚለውን ቼክ የሚያደርጉበት ነው። ነገር ግን እንደዛ መሆኑ ብዙ ጥቅም እንዳሉት ሁሉ ዲስአድቫንቴጆች አሉት። ለምሳሌ በየጊዜው የዓለም ሁኔታ እና ስትራክቸር እየተቀየረ ነው የሚሄደው። ሶሳይቲ ምናምን ፖለቲካል ኢኮኖሚክ በሙሉ ስትራክቸሩ በየጊዜው እየተለወጠ ነው የሚሄደው። ሶ አዲስ ነገር ሲፈጠር ሪትን ኮንስቲቱሽን አዳፕት ለማድረግ በጣም አስቸጋሪ ነው የሚሆነው። ወደ ኮንዘርቫቲቪዝም ወደ አክራሪነትም ይመራል ማለት ነው። እንዲሁም አንዳንድ የሚጠቀማቸው ቃላቶችና ቋንቋዎች እንደየፍርድ ቤቱ እና እንደ ሎየሩ የተለያየ ትርጓሜ ሊሰጣቸው ይችላል። ይሄ ደግሞ ሌላ ኮንፍሊክትን የሚፈጠር ነው። ሁለተኛው ደግሞ አሪትን ኮንስቲቱሽን ነው። አሪትን ኮንስቲቱሽን በከስተም ኮንቬንሽን ምናምን ላይ የተመሰረተ እና ጥቂት ብቻ የተጻፈ ነገር ያለው ነው። ለምሳሌ የብሪቲሽ ኮንስቲቱሽን ብዙ ጊዜ እንደ ምሳሌ ይጠቀሳል። ይህም ለሚፈጠረው የማህበረሰባዊ ለውጦች ቶሎ አዳፕት የሚያደርግ እና ፍሌክሲብል የሆነ ነው። ነገር ግን ግልጽነት ይጎለዋል። ፐብሊክ አክሰሲቢሊቲ ቶሎ ለፐብሊክ ለተራው ማህበረሰብ ቶሎ የሚገኝ አይደለም እና ኮንፊዥንንም የሚፈጠር ነው። እነዚህ ሁለቱ እንግዲህ ኮንስቲቱሽንን በፎርማቸው ስንከፍል የምናገኘው ነው ማለት ነው። ሌላ ኮንስቲቱሽን ክላሲፋይ የምናደርግበት በአሜንዲንግ ፕሮሰስ በማሻሻያ ፕሮሰሳቸው ላይ ምን ያክል ኮምፕሌክስ ናቸው በሚል ነው። እነዚህም በሁለት ማየት እንችላለን፣ ሪጂድ ኮንስቲቱሽን እና ፍሌክሲብል ኮንስቲቱሽን። ሪጂድ ኮንስቲቱሽን የምንለው ለማሻሻል ከባድ የሆነና ብዙ ጊዜ ስፔሻል አካሄዶችን የሚሄድ ነው። ለምሳሌ ዩኤስኤ፣ አውስትራሊያ፣ ስዊዘርላንድ እንደ ምሳሌ ይጠቀሳሉ። ፍሌክሲብል ኮንስቲቱሽን የምንለው ደግሞ በቀላሉ አሜንድ የሚደረግ ነው። ይህም በጊዜው ለሚፈጠሩ ለውጦች ቶሎ ሪስፖንድ እንዲያደርግ ያግዘዋል ማለት ነው። የዩኬ እና የኒውዚላንድ ኮንስቲቱሽንም እንደ ምሳሌ ይጠቀሳል። ሌላ ኮንስቲቱሽንን ካቴጎራይዝ የምናደርገው ቤዝድ ኦን ዲግሪ ኦፍ ፕራክቲስ። እነዚህንም ኢፌክቲቭ ኮንስቲቱሽን እና ኖሚናል ኮንስቲቱሽን እንላቸዋለን። ኢፌክቲቭ ኮንስቲቱሽን የምንለው ዝም ብሎ ህጉ የተቀመጠ ብቻ ሳይሆን በፕራክቲስ በተግባር የሚኖሩት ከሆነ ነው። ኖሚናል ኮንስቲቱሽን የምንለው ደግሞ ህጉ ያለው በስም ደረጃ ነው ብቻ ማለት እንችላለን። ኢፌክቲቭ እና ፕራክቲካል ያልሆነ ነው ማለት ነው። የመጨረሻው ካቴጎራይዝ የምናደርግበት መንገድ ቤዝድ ኦን ዘ ካይንድ ኦፍ ስቴት ስትራክቸር ነው። ፌዴራል ኮንስቲቱሽን እና ዩኒተሪ ኮንስቲቱሽን እንላቸዋለን። ፌዴራል ኮንስቲቱሽን የምንለው ፓወር ስልጣንን በሴንትራል መንግስትና በሪጂናል በክልል መንግስታቶች መካከል ሲከፋፈል ነው። በዚህም የክልል መንግስት ምን ያክል ነው ስልጣኑ፣ የሴንትራል መንግስትስ ምን ያክል ነው ስልጣኑ በግልጽ የተቀመጠ ነው ማለት ነው። ለዚህ ደግሞ ዩኤስኤ፣ ኢትዮጵያ ብዙ ምሳሌዎች መጥቀስ ይቻላል። ዩኒተሪ ኮንስቲቱሽን የምንለው ፓወር ስልጣን በሴንትራል ገቨርንመንት ውስጥ ብቻ የተከማቸ ሲሆን እነዚህ እንግዲህ ኮንስቲቱሽንን ከተለያየ ፐርስፔክቲቭ ክላሲፋይ የምናደርግበት ወይ ናቸው ማለት ነው። ቀጣዩ ቶፒክ ደግሞ 5.4 ኮንስቲቱሽናሊዝም የሚል ነው። ኮንስቲቱሽናሊዝም ከቃሉ እንደምንረዳው ህገ መንግስታዊነት ማለት ነው። ይህም መንግስት ህገ መንግስቱ ላይ በተቀመጠው ሊሚት ልክ ነው መጓዝ ያለበት ብሎ የሚነግረን ነው። ይህ ሀሳብ እንግዲህ ሁሉም መንግስትም ኢንዲቪዥዋልም ለህገ መንግስቱ ተገዢ እንዲሆን የሚያደርግ ነው። ኮንስቲቱሽናሊዝም ማለት ለህገ መንግስቱ ለኮንስቲቱሽን ተገዢ መሆን ማለት ነው ባጭሩ። ኮንስቲቱሽናሊዝም ሊሚትድ የሆነ ሲቪላይዝድ የሆነ ገቨርንመንት እና አካውንታቢሊቲን ተጠያቂነትን ፕሮሞት የሚያደርግ ነው። ቀጣዩ ሰብቶፒክ ደግሞ 5.5 ዘ ኮንስቲቱሽናሊዝም ኤክስፔሪየንስ ኦፍ ኢትዮጵያ ፕሪ ኤንድ ፖስት 1931 የሚል ነው። ይህንን ሰብቶፒክ እንግዲህ ብዙ ማንዛዛት ሳያስፈልገን 5 ታሪካዊ የሆነ የጊዜ ሰሌዳን በማስቀመጥ መረዳት እንችላለን። ትራዲሽናል ኮንስቲቱሽን ፕሪ 1931፣ 1931 ፈርስት ሪትን ኮንስቲቱሽን፣ the revised constitution of 1955, the 1997 constitution of People's Democratic Republic of Ethiopia እና 1995 constitution ሁሉንም አንድ ባንድ ነው። የመጀመሪያው ትራዲሽናል ኮንስቲቱሽን ኦፍ ፕሪ 1931 ኢትዮጵያ እንደ ሀገር እንግዲህ የረጅም ጊዜ ታሪክ ቢኖራትም የተጻፈ ህገ መንግስትን በተመለከተ ግን የተወሰነ ኤክስፔሪየንስ ነበር። ኦፊሻሊ የመጀመሪያው የተጻፈው ህገ መንግስት 1931 ላይ ነው። ነገር ግን ይሄ ማለት ኢትዮጵያ ከዚህ በፊት ምንም አይነት ህግ ያልነበራት ሀገር ነች ማለት አይደለም። የሆኑ ዶክመንቶች ነበሩ። ከ13ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን ድረስ የተለያዩ ባህላዊ እና ሃይማኖታዊ ዶክመንቶች የሀገሪቱ ህግ በመሆን አገልግሏል። በዚህ ጊዜም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሞናርኪውን ሌጂቲማይዝ በማድረግ ውስጥ ሴንትራል ሮል ነበራት። የተለያዩ የሃይማኖት ቴክስቶች እንደ ፍትሐ ነገስት፣ ክብረ ነገስት እና ስርዓተ ነገስት ያሉት የሀገሪቱን ስትራክቸር ኢንፍሉዌንስ እና ጋይድ የሚያደርጉ ዶክመንቶች ነበሩ። ፍትሐ ነገስት ኦር
ዘ ሎው ኦፍ ኪንግስ የሚባለው ቦዝ ሪሊጂየስ ኤንድ ሴኩላር ህጎችን ኮምባይን አድርጎ የያዘና ሌጋል የሆነ ዶክመንት ነበር። ኦሪጂናሊ በኮፕቲክ ኢጂፕሽያን አብዱል ፈታ ኢብን አልአሳል በተባለ ስኮላር የተጻፈ ነው። በኋላም በኢትዮጵያ መነኩሴዎች አዳፕት የተደረገ ነው። ይህም ከኦልድ ቴስትሜንት፣ ኒው ቴስትሜንት እና ከሮማን ህጎች የተወሰደ ሲሆን የሀገሪቱ ፋውንዴሽናል ሎ በመሆን ሲቪል፣ ክሪሚናል ኤንድ ኮንስቲቱሽናል ጉዳዮችን ገቨርን የሚያደርግ ነው። እንዲሁም ለንጉሶች አብሶሉት ስልጣን የሚሰጥና ንጉሶች ከፈጣሪ ዘንድ የተሾሙ ናቸው ብሎ የሚያምን ነው። ክብረ ነገስት ኦር ግሎሪ ኦፍ ኪንግስ የምንለው ደግሞ 14ኛ ሴንቸሪ ላይ በስድስት የትግራይ አባቶች የተጻፈ ሲሆን ዓላማው የኢትዮጵያ ንጉሳዊ ቤተሰቦች ታሪካዊ አመጣጥን ማረጋገጥ ነበር። የኢትዮጵያ ነገስታት ከሰለሞናዊ ስርወ መንግስት የተወለዱ ናቸው በማለት ከመጽሐፍ ቅዱስ ንጉሱ ሰለሞንና ከንግስት ሳባ ጋር ያገናኛቸው። ይህ ዶክመንት ኢትዮጵያን የሚገዙት የሰለሞን ደም ያላቸው ብቻ ናቸው ይላል። በጥቅሉ ይሄ ዶክመንት የኢትዮጵያ ንጉሳዊ ቤተሰቦችን የሚያሞግስና ግሎሪፋይ የሚያደርግ ነበር ማለት ይቻላል። ስርዓተ መንግስት የምንለው ደግሞ 19ኛ ሴንቸሪ ላይ ብቅ ያለ ሲሆን ከህገ መንግስት ይልቅ እንደ አስተዳደራዊ መመሪያ ነበር የሚያገለግለው። ሙሉ እንደ ኮንስቲቱሽን ሪኮግናይዝ ባይደረግም በጣም አስፈላጊና የመጀመሪያ በንጉሳውያን በቤተ ክርስቲያን እና በመኳንንት መካከል ስልጣንን አሎኬት በማድረግ የመጀመሪያው የታወቀው ነበር ማለት ይቻላል። በጥቅሉ በኢትዮጵያ ታሪክ ውስጥ እስከ 1931 ድረስ ፎርማሊ የተጻፈ ኮንስቲቱሽን ደረጃ የደረሰ ነበር ማለት አስቸጋሪ ነው። ሲቀጥል ደግሞ 1931 ላይ በኢትዮጵያ ታሪክ ውስጥ የመጀመሪያው ሪትን ኮንስቲቱሽን ይፋ ሆነ ማለት ነው። ይህም ኢትዮጵያን ወደ አዲስ ሞደርን ኮንስቲቱሽን ኢራ ያስገባ ነው ይባላል። ይህ ኮንስቲቱሽንም ኢምፐረሩ የንጉሠ ነገስታቱ የበላይ ስልጣን መሆናቸውን አረጋግጧል ይባላል። ኃይለ ሥላሴም ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ የሚል ስያሜም ተሰጥቷቸዋል። ማለትም ኢሌክት ኦፍ ጋድ ኪንግ ኦፍ ኪንግስ ኦፍ ኢትዮጵያ ማለት ነው። ይህም የማስተዳደር መለኮታዊ መብት እንዳላቸው የሚያሳይ 1931 ኮንስቲቱሽን ለምን አስፈለገ ለምን ተፈጠረ ካልን ሁለት ፋክተሮች አሉት፣ ኤክስተርናል እና ኢንተርናል ፋክተሮች። ኤክስተርናል ኢትዮጵያ በፊት ያልነበራትን ከዩሮፖች ጋር ምናምን ብዙ ዓለም አቀፋዊ ግንኙነቶችን እየፈጠረች ነበር። ኃይለ ሥላሴም ኢትዮጵያን እንደ ሞደርን ስቴት ላይክ እንደ ዌስተርን ሀገራት ኬፔብል እና ፈንክሽን እንደምታደርግ አድርጎ ማቅረብ ፈልጎ ነበር። ኮንስቲቱሽን ደግሞ አንዱ ዓለም አቀፍ እውቅናና ተቀባይነት እንዲኖራት እና ሞደርን አስተዳደር እየተከተለች እንደሆነ ለማሳየት አንዱ ፓርት ነበር። ይሄ ግን ሙሉ ለሙሉ የውጭን ዓለም ለማሳመን አልቻለም ነበር። ኢምፐረሩ ኢንተርናሊ ደግሞ ኮንስቲቱሽኑ ብዙ ዓላማዎች ነበሩ። ለኃይለ ሥላሴ ስትራቴጂካሊ ከፍተኛ ፓወር የያዙት ትራዲሽናል መኳንንቶችን አንዱ የሚያዳክምበት ስልት ነበር። ኢምፐረሩም ስልጣኑን በጣም ሴንትራላይዝ ለማድረግም ፈልገው ነበር ይባላል። በጥቅሉ 1931 ኮንስቲቱሽን በኢትዮጵያ ፖለቲካል ኢቮሉሽን ውስጥ ትልቅ ማይልስቶን ነበር እንላለን። ሲቀጥል ደግሞ ዘ ሪቫይዝድ ኮንስቲቱሽን ኦፍ 1955 የሁለተኛ ዓለም ጦርነት ተከትሎ የኢትዮጵያ ፖለቲካ ሁኔታ ሲግኒፊካንት በሆነ መልኩ ለውጦች እየታዩበት ነበር። ጦርነቱ ጊዜ እንግዲህ ኢምፐረር ኃይለ ሥላሴ የፋሺስት ኢጣሊያን ኢትዮጵያን ሲወር ሸሽተው ነበር። በዚህ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ትራዲሽናል መኳንንቶችም በከፍተኛ ሁኔታ ተዳክመው ነበር። ከጦርነቱ በኋላ ኢምፐረሩ በብሪቲሽ እገዛ ወደ ዙፋናቸው እንዲመለሱ ሆኗል። በተመሳሳይ ሁኔታ በመላው አፍሪካ ነገራቶች እየተቀየሩ ነበር። የቀኝ ግዛቶች ጥለው እየወጡ አዳዲስ ስቴቶች እየተፈጠሩ ነበር። ኢትዮጵያም በእነዚህ ለውጦች መከበቧም እንዲሁ ውስጣዊ ኢንተርናል ፕሬሸር በተለይ ወጣት ኢትዮጵያውያን ሪፎርም ይፈልጉ ነበር። እነዚህ እንግዲህ ከሶሻል እና ፖለቲካል እድገቶች ጋር ሲደማመሩ 1931 ህገ መንግስቱን መከለስ ግድ ሆነ ማለት ነው። አንዳንድ ሞደርን ሌጋል ፊቸሮች ቢኖሩትም ሪቫይዝ የተደረገው ኮንስቲቱሽን አሁንም ቢሆን ሴንትራላይዜሽን ኦፍ ፓወሩን አስቀጥሏል። እንዲሁም ከበፊቱ በተሻለ ሲቪል ኤንድ ፖለቲካል ራይቶችን አስተዋውቋል። ሪቫይዝ የተደረገበትን ምክንያት ስናይ በኢንተርናል እና በኤክስተርናል ፋክተሮች ምክንያት ነው። ኢንተርናሊ ምን ብለናል? የኢትዮጵያ ህዝቦች ሪፎርም እንዲካሄድ በጣም ይፈልጉ ነበር። ኤክስተርናሊ ደግሞ የዓለም ፖለቲክስ እየተቀየረ በመሆኑ በተለይ ፌዴሬሽን ኦፍ ኤርትራ ኤንድ ኢትዮጵያን በተመለከተ የፌዴሬሽን ሁለት አዳዲስ ህጋዊ ሰነዶች ነበሩት። ማለትም የፌዴራል ህግን እና የኤርትራን ኮንስቲቱሽን ማካተት አስፈልጎ ነበር። እነዚህ ዶክመንቶችም ከ1931 ኮንስቲቱሽን በተሻለ ፋር ሞር ራይት ሞደርን እና ራይት ቤዝድ የሆነ ነበር። ቀጣዩ ደግሞ 1987 ኮንስቲቱሽን ደርግ እንግዲህ 1974 ላይ ከመጣ በኋላ ጊዜያዊ ፕሮቪዥናል ሚሊተሪ አድሚኒስትሬሽን ካውንስል የተባለ አቋቁሟል። በዚህ ጊዜ ደርግ ለኮሙኒስት ሲስተም መሰረት ፋውንዴሽን እየገነባ ነበር። በስተመጨረሻም ወርከር ፓርቲ ኦፍ ኢትዮጵያ የሚል
ሊያቋቁም ችሏል። ይህም ቫንጓርድ ኮሚኒስት ፓርቲ በመሆን ያገለገለ ነበር። ከ1974 እስከ 1987 ድረስ ደርግ በርካታ አዋጆችን ያውጅ ነበር። እነዚህ ደግሞ ኮንስቲቱሽናሊ ሌጂቲሜሲ የሌላቸው ናቸው፣ ማለትም ህገ መንግስታዊ ያልሆኑ ናቸው። 1974 እስከ 1987 የነበረው ፔሪድ በኢትዮጵያ ታሪክ ውስጥ ኮንስቲቱሽናል ቫኩም በመባል ይታወቃል። ህገ መንግስታዊ ክፍተት የነበረበት ጊዜ ማለት ነው። 1987 ኮንስቲቱሽንም ፒፕልስ ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ፎርማሊ መፈጠር ማርክ ያደረገ እና ከንጉሳዊ አገዛዝ ኢትዮጵያ እንደተላቀቀች ሪፕሬዘንት የሚያደርግ የሚገልጽና ፎርማሊ ያወጀ ነው ማለት ነው። ለመጀመሪያ ጊዜም ሃይማኖትና ፖለቲካን ግልጽ በሆነ መልኩ በመለየት ኢትዮጵያን ሴኩላር ስቴት ያደረገ ነው። ፖለቲካል ፓወርና ሉዓላዊነትንም ለሰራተኛው መደብ የሚገባ ነው በማለት የማርክሲስት ኮሚኒስት ስትራቴጂን የተከተለ ነው። የ1987 ህገ መንግስት የዲሞክራሲና ሰብአዊ መብቶች ድንጋጌዎችን ያካተተና የብሔር ብሔረሰቦች እኩልነትን እውቅና የሰጠ ነው ይባላል። ያው ምንም ያክል በወረቀት ደረጃ የሆኑ ለውጦች ቢኖሩትም በተግባር ግን ያን ያክል ከበፊቶቹ ኢምፔሪያሊስት ከነበሩት ያን ያክልም ለውጥ የነበረው ማለት ያስቸግራል። አሁንም ቢሆን ፓወሩ አስተዳደሩ ሴንትራላይዝ የነበረና በዲሞክራሲ ተመረጡ የተባሉትን ጀስት ለሲምቦል ብቻ የተቀመጡ ነበር ይባላል። ቀጣዩ ደግሞ የ1995 ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የኢፌዴሪ ኮንስቲቱሽን ነው። ይህ እንግዲህ በጣም ሲግኒፊካንት የሚባል ለውጥ ያለው ነው። በኢትዮጵያ ታሪክ ውስጥም ሞደርን የሆነና ሂውማን ራይት እና ዲሞክራቲክ መብቶች ላይ ቤዝ ያደረገ ሌጋል ፍሬምወርክ ነው። የ1995 ኮንስቲቱሽን ኢንተርፕሬት የማድረግ ኃላፊነቱን የሰጠው ለሃውስ ኦፍ ፌዴሬሽን ነው። ይህ እንግዲህ በፊት ከነበሩ ስርዓቶች በጣም ትልቅ የሆነ ለውጥ ያለው ነው። በጥቅሉ እንግዲህ የኢትዮጵያን ኮንስቲቱሽን ታሪክና ኤክስፔሪየንስ ባጭሩ ስናይ ይህንን ይመስላል ማለት ነው። ቀጣዩ ሰብ ቶፒክ 5.6 ዲሞክራሲ ኤንድ ዲሞክራታይዜሽን የሚለው። በዚህ ሰብ ቶፒክ ውስጥ ያሉት ሐሳቦች ቤዚክ እና ከሃይ ስኩል ጀምሮ ስትማሩት የነበረ ነው ማለት ይቻላል። ያው ግን ለማስታወስ ያክል እንግዲህ አንዳንድ ሐሳቦችን ዲሞክራሲ ምንድነው ስንል በቀላሉ ጀስት ህዝቦች አስተዳዳሪ ሲሆኑ ኦር ሞር ስፔሲፊካሊ ሩል ባይ ማጆሪቲ ማለት እንችላለን። ሁለት አይነት ዲሞክራሲ አለ፣ ዳይሬክት እና ኢንዳይሬክት ዲሞክራሲ። ኢንዳይሬክት ዲሞክራሲ ሰዎች እኛን ይወክሉናል፣ የኛን ኢንተረስት ፍላጎት ይጠብቁልናል የሚሉትን ሲመርጡ ነው። ዳይሬክት ዲሞክራሲ ደግሞ በቀጥታ ያለምንም ሶስተኛ አካል ሲመርጡ ነው። ለምሳሌ ሪፍረንደም፣ ኢኒሼቲቭ የሚባለው ዜጎች አዲስ ህግ ወር ኮንስቲቱሽናል ለውጥ ሲጠይቁ ነው። እንዲሁም ሪኮል፣ ይሄ የመረጡት ዜጎች የተመረጡት ኦፊሻሎችን ተርማቸው ጊዜያቸው ከማለቁ በፊት የሚያስወግዱበት ፕሮሰስ ነው። ሌላው ፕሌቢስቲክስ፣ ይሄ እንደ ሪፈረንደም ሆኖ የተወሰኑ ለውጦች ያሉት። እነዚህ እንግዲህ የዳይሬክት ምሳሌዎች ናቸው ማለት ነው። ዲሞክራሲ ውጤታማ እንዲሆን ደግሞ ሁለት ፎርሞች ሊኖሩት ይገባል፣ ፕሮሲጀራል ዲሞክራሲ እና ሰብስታንቲቭ ዲሞክራሲ። ፕሮሲጀራል ዲሞክራሲ ግልጽና ኮንሲስተንት አካሄድን ይፈልጋል። ለምሳሌ ፍሪ ኢሌክሽን፣ ሩል ኦፍ ሎው፣ ቼክ ኤንድ ባላንስ መሰል ነገራቶች። ሰብስታንቲቭ ዲሞክራሲ ደግሞ መሰረታዊ የዜጎች መብትና ነፃነት የተጠበቀ ነው ወይ የሚለውን የሚያረጋግጥልን ነው። የዲሞክራሲ ዋና ኮር ቫልዩዎች ደግሞ ላይበሪቲ፣ ጀስቲስ እና ኢኳሊቲ የሚባሉ ናቸው። ላይበሪቲ ማለት ግለሰቦች መንግስት ዝም ብሎ ባላስፈለገው ጊዜ ጣልቃ እየገባ መወስወስ የለበትም። ቤዚካሊ ፍሪደም ሊኖራቸው ይገባል። ይህ ሲባል ደግሞ ፐርሰናል ፍሪደም አለ፣ ፖለቲካል ፍሪደም አለ፣ እንዲሁም ኢኮኖሚካል ፍሪደም የሚያጠቃልል ነው። ጀስቲስ ስንል ፌር በሆነ መልኩ ትሪት ማድረግ ነው። ይህ ሶስት ፎርሞች አሉት፣ ዲስትሪቢዩቲቭ ጀስቲስ፣ ኮሪሌቲቭ እና ፕሮሲጀራል ጀስቲስ። ዲስትሪቢዩቲቭ ጀስቲስ የሚባለው ሪሶርሶችን እና ሪስፖንሲቢሊቲዎችን ዲስትሪቢዩት ማድረግ እና ፌር በሆነ መልኩ ማሰራጨት ማከፋፈልን፣ ሪሶርሶችን ሼር ማድረግን የሚገልጽልን። ኮሪሌቲቭ ጀስቲስ ደግሞ ፌር ፐኒሽመንት ኦር ለሆነ ሮንግ አክሽን ፍትህን ኮሬክሽንን መስጠት ነው። ፕሮሲጀራል ጀስቲስ ደግሞ ፕሮሰሱ ላይ ራሱ ፌር መሆን አለብን። የሆነን ውሳኔ ስንወስን ኒውትራል እና ኦፕንነስ ልንሆን ይገባል። ፌር በሆነ መልኩ ውሳኔውን መወሰን አለበት የሚል። ሌላው ኢኳሊቲ ነው ብለን ኢኳሊቲ ሁሉም ሰው ተመሳሳይ ኦፖርቹኒቲ እና መብት እንዳለው የሚያረጋግጥልን ነው። ይሄ ፖለቲካል እኩልነት፣ የኢኮኖሚ እኩልነት እና ማህበራዊ እኩልነትን የሚያካትት። ሌላው ሐሳብ ዲሞክራታይዜሽን የሚል ነው። ከስሙ እንደምንረዳው ዲሞክራታይዜሽን ስንል ነን ዲሞክራቲክ ኦር አውቶሪታሪያን ከሆነ ሲስተም ወደ ዲሞክራቲክ የመቀየር ፕሮሰስ ነው። ይህም ዋናና ሶስት ቤዚክ የሆኑ ኤሌመንቶች አሉት። ሪሞቫል ኦፍ አውቶሪታሪያን ሪጅን፣ የበፊቱ አምባገነን ስርዓት መወገድ እና ኢንስታሌሽን ኦፍ ዲሞክራቲክ ሪጅን፣ ዲሞክራሲያዊ አገዛዝን ማስቀመጥ
ከዛ ደግሞ ኮንሶሊዴሽን ኦፍ ዲሞክራሲው ወደፊት ላስት የሚያደርግ መሆኑንና ዘላቂ መሆኑን ማረጋገጥ ነው። ዲሞክራታይዜሽን ፕሮሰስ ላይ ዋናው ሚና የሚጫወቱ ሶስት አክተሮች አሉ። አንደኛ ፖለቲካል ፓርቲ። ያው በዘመናዊ ዓለም ውስጥ እንግዲህ እንደ ፖለቲካል ፓርቲ ትልቅ አገልግሎት ያለው በማህበረሰቡና በመንግስት መካከል ድልድይ በመሆንም የሚያገለግል ነው። ዲሞክራሲ ፕሮሰስ ውስጥ ፖለቲካል ፓርቲ አስፈላጊ ነው። ሌላው ሚዲያ ነው። ዲሞክራታይዜሽን ፕሮሰስ ውስጥ ክሩሻል አክተር ከሚባሉት ውስጥ ነው። ፍሪ ሚዲያ እና ጠንካራ ዲሞክራሲ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ይችላል። ሚዲያ የዲሞክራሲ ፕሮሰስ ውስጥ በጣም ኢምፖርታንት የሆነ ነገር ነው። ሶስተኛው ሲቪል ሶሳይቲ ነው። ሲቪል ሶሳይቲ ስንል ከመንግስት መዋቅር ውጪ ያለው ፐብሊክ ላይፉ ላይ ፓርቲሲፔት የሚያደርጉ ሰዎች ናቸው። ተራው ማህበረሰብ ማለት ይቻላል። እናም እነዚህ ዜጎቹ ዲሞክራሲ ኦን በማድረግ ፕሮሰስ ውስጥ ትልቁን ፓርት የሚወስዱ ናቸው። ሚዲያ፣ ፖለቲካል ፓርቲ እና ሲቪል ሶሳይቲ አንድ ላይ ሲሆኑ ነው ስቴብል የሆነ ዲሞክራሲ ኦን ማድረግ የሚቻለው መፍጠር የሚቻለው ማለት ነው። ቀጣዩና የዚህ ዩኒት የመጨረሻው ሰብ ቶፒክ ደግሞ 5.7 ሂውማን ራይትስ ኮንሰፕትስ ኤንድ ቲዮሪስ የሚል ነው። እዚህ ሰብ ቶፒክ ውስጥ ጀስት አንድ ጊዜ ብቻ ቴክስቱን ከፍታችሁ የተወሰኑ ቤዚክ እና ኮመን የተባሉ ሀሳቦችን ማየት እንዳትረሱ። ያው ብዙ ጊዜ ከሃይ ስኩል ጀምሮ የተማራችሁ ስለሆነ ብዙ ዲቴይል ማብራራቱ ያን ያክል ማስፈላጊ አይደለም፣ ግን ቤዚክ የተባሉ እዚህ ዩኒት ላይ ያሉ ሀሳቦችን ለማብራራት እሞክራለሁ። ሂውማን ራይትስ ዋና ዋና ፕሪንሲፕሎች አሉት። ዩኒቨርሳል፣ ዓለም አቀፍ፣ የትም ቦታ በየትኛውም ጊዜ ሁሉም ሰው ላይ አፕላይ የሚያደርግ ነው። እንዲሁም ሂውማን ራይትስ አር ኢንኤሊየነብል የማይገረሰሱ ናቸው። ሂውማን ራይትስ የቅንጦት ነገር አይደለም፣ ቤዚክ የተባለ ፍላጎት። እንዲሁም ሂውማን ራይትስ ኢንዲቪዚብል ናቸው፣ የማይከፋፈል ማለትም ኢንሄረንትሊ ሰው በመሆኑ ብቻ ለሰውነቱ ክብር ሲባል የሚገባው ነው ማለት ነው። ኦልሶ ሂውማን ራይትስ አር ኢንተርዲፔንደንት ኤንድ ኢንተርሪሌትድ የሰብአዊ መብቶች ሂውማን ራይቶች ሁሉም እኩል አስፈላጊነት አላቸው። ብዙ አይነት የሰብአዊ መብቶች አሉ። አንዱን የሰብአዊ መብት ሰጥቶ ሌላውን የሰብአዊ መብት መንፈግ ተገቢ አይደለም። ሁሉም እርስ በርስ የሚገናኙ ናቸው ማለት ነው። ሂውማን ራይትስ እንግዲህ ፎርማሊ ስታብሊሽ የተደረገው 1948 ላይ ነው። ሂውማን ራይትስ በሶስት ካታጎሪዎች ይከፈላል። ፈርስት ጀነሬሽን፣ ሰከንድ ጀነሬሽን እና ሰርድ ጀነሬሽን። ፈርስት ጀነሬሽን ራይትስ የሚባለው ሲቪል ኤንድ ፖለቲካል ራይቶች ናቸው። ኢንዲቪዥዋል ፍሪደም በመጠበቅ ፖለቲካል እና ሲቪክ ላይፍ ላይ ያለውን ተጽዕኖ ተሳትፎ የሚያረጋግጥ ነው። እነዚህ ምሳሌ ራይት ቱ ላይፍ፣ ላይበሪቲ፣ ፐርሰናል ሴኩሪቲ፣ ኢኳሊቲ ቢፎር ዘ ሎው ያሉትን መጥቀስ ይቻላል። እነዚህ መብቶች አንድን ግለሰብ የሃይማኖት ነፃነት እንዲኖረው፣ የመናገር፣ የመሰብሰብ፣ ፖለቲካል ፓርቲሲፔሽን ፍሪደም እንዲኖረው ጋራንቲ የሚያደርጉ ናቸው። ሲቪል እና ፖለቲካል መብቶች ኢሚዲየትሊ ሪላይዘብል ይባላሉ። ምክንያቱም ሁሉም ስቴት ምንም አይነት የፖለቲካል እይታና የኢኮኖሚክ ስታተስ ቢኖራቸው ሊጠብቋቸው የሚገቡ ኢሚዲየትሊ ሪላይዘብል ሊያስተውሏቸው የሚገቡ ናቸው። እንዲሁም ኔጌቲቭ ራይት በመባል ይታወቃሉ። ማለትም ኔጌቲቭ የተባሉበት ምክንያት መንግስት እነዚህ መብቶችን ቫዮሌት በማድረግ ውስጥ ራሱ ማራቅ አለበት። እነዚህን መብቶች ከመንጋት ጭራሹንም እነዚህ መብቶች ጋር ከመድረስ ራሱ ማራቅ አለበት ማለት ነው። ሰከንድ ጀነሬሽን ራይት ደግሞ ሶሻል፣ ኢኮኖሚክ ኤንድ ካልቸራል ራይቶች ናቸው። ይህም የተከበረ ላይፍ እና እድገት እንዲኖር የሚያረጋግጥ ነው። ለምሳሌ ራይት ቱ ኤዱኬሽን፣ ሄልዝ ኬር፣ ሶሻል ሴኩሪቲ፣ ራይት ቱ ፓርቲሲፔሽን ኢን ካልቸር ላይፍ፣ ብዙ ምሳሌዎችን መጥቀስ ይቻላል። እነዚህ መብቶች ፖዘቲቭ ራይትስ ይባላሉ፣ ምክንያቱም የመንግስትን አቅርቦት ይፈልጋሉ። ኦልሶ ፕሮግሬሲቭሊ ሪላይዘብል ይባላሉ። ቢኮዝ እነዚህ መብቶች ማለትም ኢሴንሻል ቢሆኑም እንኳን ስቴቱ ባለው ሪሶርስ እና ችሎታ ላይ ዲፔንድ የሚያደርግ ነው። ፒስ፣ ዴቨሎፕመንት ኤንድ ኢንቫይሮንመንታል ራይትስ ደግሞ ሰርድ ጀነሬሽን ኦር ሶሊዳሪቲ ራይትስ ይባላሉ። እነዚህ ሞር ኮሌክቲቭ እና የተሻለ እድገት፣ ሰላምን እና የአካባቢ ጥበቃን ለማስፈን የሚሉ ናቸው። እነዚህ መብቶች ከሀገራት አልፎ ዓለም አቀፍ ትብብርና ኮኦፕሬሽን የሚፈልጉ ናቸው። ሪሶርስ እንዴት ነው ዲስትሪቢዩት መደረግ ያለበት የሚለውንም ይዳስሳል። እነዚህ መብቶች ኢመርጂንግ ራይትስ በመባል ይታወቃሉ። እነዚህ ካቴጎሪዎች እንግዲህ ሂውማን ራይትስን በተለያየ መልኩ እንድንረዳው የሚያግዙ ናቸው። ሌላው ሀሳብ ደግሞ ዴሮጌሽንስ ኤንድ ሊሚቴሽን ኦን ሂውማን ራይትስ የሚል ነው። ሂውማን ራይትስ ፈንዳሜንታል ነገር ቢሆንም ነገር ግን አብሶሉት አይደለም። ማለትም አንዳንድ ሁኔታዎች ይኖራሉ። ስቴቱ እነዚህን መብቶች ኤክሰርሳይዝ ከማድረግ ሪስትሪክት የሚያደርግበት የሚገድበት ሁኔታ አለ። እነዚህን ሪስትሪክሽኖችም ሁለት አይነት ፎርም ይኖራቸዋል፣ ሊሚቴሽንስ ኤንድ ዴሮጌሽንስ። ሊሚቴሽን ህጋዊ የሆነና የሆነን ነገር ማኔጅ ለማድረግ ሲባል ገደብ ሲያስቀምጥ ነው ራይቶች ላይ። ለምሳሌ ፍሪደም ኦፍ ኤክስፕሬሽን የመናገር ነፃነት ምናምን ደህንነት ሴፍቲን ለመጠበቅ ሲባል በሆነ ታይም እና ፕሌስ የተገደበ ሊሆን ይችላል። ዴሮጌሽን የምንለው ደግሞ
በኢመርጀንሲ ሰዓት ያለ ነው። የተወሰኑ መብቶችን ለጊዜያዊነት ሰስፔንድ ሊደረግ ይችላል። የሆነ ተፈጥሯዊ አደጋ ሊሆን ይችላል ኦር ሰው ሰራሽ፣ ለምሳሌ ጦርነት ምናምን ባለ ሰዓት አንዳንድ ሁኔታዎች በኢመርጀንሲ ሰዓት አንዳንድ መብቶች ሪስትሪክት ይደረጋሉ ማለት ነው። በኢፌዴሪ ህገ መንግስት መሰረት ስቴት ኦፍ ኢመርጀንሲ የሚታወጀው ኤክስተርናል ኢንቬዥን የውጭ ወረራ ካለ ኦር ናቹራል ዲዛስተር ተፈጥሯዊ አደጋ ኦር ኢፒዴሚክ ወረርሽኝ ነገር ካለ እንዲሁም በፊት ከነበረው ስርዓት ኦርደር ውጪ ማለትም በቃ ባጭሩ ነገራቶች ከቁጥጥር ውጪ ሲሆኑ ማለት ነው። በእነዚህ ሁኔታዎች ስቴት ኦፍ ኢመርጀንሲ ይታወጃል ማለት ነው። ሌላው ሐሳብ ደግሞ ነን ዲሮጋቢሊቲ ኦፍ ሂውማን ራይትስ የሚል ነው። በኢመርጀንሲ ሰዓት ስቴት መብቶች ላይ ራይቶች ላይ ገደብ ብትጥልም ይህ ማለት ግን ሁሉም መብቶች በሙሉ ይወሰዳሉ ይነጠቃሉ ማለት አይደለም። ነን ዲሮጋብል የሚባሉ መብቶች አሉ። ማለትም በጣም ፈንዳሜንታል የሆኑና በማንኛውም አይነት ሰርከምስታንስ ሊገደቡ የማይገቡ ነን ዲሮጋብል የሚባሉ መብቶች አሉ። ማለትም በጣም ፈንዳሜንታል የሆኑና በማንኛውም አይነት ሰርከምስታንስ ውስጥ ሊገደቡ የማይገቡ ናቸው። ለምሳሌ ኢንተርናሽናል ኮንቨንት ኦን ሲቪል ኤንድ ፖለቲካል ራይት ሊሚትድ ዴሮጌሽን ኦፍ ራይትስ ቢኖርም ግልጽ በሆነ መልኩ መነካት የሌለባቸው መብቶች አሉ ይለናል። እነዚህ መብቶች እንግዲህ ኢመርጀንሲ ነውና አምባገነን ሆናለው የሚባል ነገር እንደሌለና የተጠበቁ ሊሆኑ እንደሚገባ ይነግረናል። ለምሳሌ ፍሪደም ፍሮም ስሌቨሪ በምንም አይነት ሁኔታ አንድ ሰው ስሌቭ ሊሆን የሚገባበት ምንም አይነት ሲቹዌሽን የለም አት ኤኒ ኬዝ ማለት ነው። እነዚህ እንግዲህ በማንኛውም ኬዝ በማንኛውም ሲቹዌሽን ውስጥ ሊነጠቁ ሊወሰዱ የማይገባቸው መብቶች ናቸው ማለት ነው። ቀጣዩ ሐሳብ ደግሞ ሂውማን ራይትስ ኢምፕሊሜንቴሽን ኤንድ ኢንፎርስመንት የሚል ይህ ባጭሩ ሂውማን ራይትስ ቦዝ በኢንተርናሽናል እና በሪጂናል ሜካኒዝም የሚጠበቅና ኢንፎርስ የሚደረግ ነው ይላል። ኢንተርናሽናል ሜካኒዝም ስንል እንደ ዩናይትድ ኔሽን ያሉትን ኦርጋናይዜሽኖችን ነው። እንዲሁም ሪጂናል ሜካኒዝም ስንል ደግሞ ስፔሲፊክ የሂውማን ራይት ኬዞችን በተመለከተ ስታብሊሽ የተደረጉ ናቸው። ይህ ተጨማሪ ሌየር እና ጥበቃ በመሆን የሚያገለግል ነው። ለምሳሌ አፍሪካ ላይ ሪጂናል ሂውማን ራይት ሲስተም በአፍሪካ ዩኒየን ውስጥ በመሆን ነው ኦፕሬት የሚያደርጉት። በጥቅሉ እንግዲህ ሂውማን ራይት በሪጂናል በኢንተርናሽናል ሲስተም ኢንፎርስ የሚደረግና የሚጠበቅ ነው ማለት ነው። ኢትዮጵያ ውስጥ ስናይ ደግሞ ሂውማን ራይት በኢፌዴሪ ኮንስቲቱሽን ውስጥ ያለና የኮንስቲቱሽኑ 1/3 የሚሆነው ራሱ ፈንዳሜንታል መብቶችን የሚገልጽና ነፃነቶችን ለመጠበቅ እንደቆመ የሚገልጽ ነው። በዚህ ቪዲዮ እንግዲህ የቻፕተር 5 ኮንስቲቱሽን ዲሞክራሲ ኤንድ ሂውማን ራይትስ የሚለውን አይተናል ማለት ነው። ሁሌም እንደምንለው ጋይስ ጥያቄ በደንብ ስሩ። የተሻለ ፈተና ላይ ኢፌክቲቭ የሚያደርጋችሁ እሱ ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ ኤንድ ሲ ዩ ኔክስት ታይም።